ይህ እንግዲህ ስጋ የለበሰ ሊያደርገው አይችልም። መለኮታዊ ሌላ አይደለም። መጀመሪያ ነገር ጌታችን ኢየሱስ ክርስቶስ ይሁን ሁሉ መከራ ሊቀበል ነው የመጣው። የአይሁድ ስራ ያው ምክንያት ነው የሆኑት እንጂ ተገደው አይደለም፣ ተጎትቶ አይደለም። የራሱ ፈቃድ ነው። በሌላ በኩል ደግሞ የሰውን ድካም ያውቃልና አባት ሆይ ይቅር በላቸው። ቢያውቁ ኑሮ መድኃኒታቸውን አይሰቅሉም ነበር። ደካማ ስጋ፣ ቅናት፣ ምቀኝነት ይዟቸው ነው እንጂ ያ ሁሉ ባይኖርባቸው ኑሮ መድኃኒታቸውን ያን ሁሉ ተአምር እያሳየ ያን ሁሉ ሞት እያተነሳ ያን ሁሉ አንካሳውን እያስኬደ አይነ ስውር ሆኖ የተወለደውን አይን እየፈጠረ ደግሞ ሙታንን እያስነሳ አልዓዛርን 4 ቀን ተቀብሮ ከ4 ቀን በኋላ ከሙታን ጠርቶ አነሳው። ሙታንን እያነሳ ድውያንን እየፈወሰ የተራቡትን እያበረከተ ሲመግብ ያኑ ተአምራት ሲሰራ እያዩ ሲሆን ባደነቁ ነበረ። 38 ዓመት በደዌ ዳኛ በአልጋ ቁረኛ ወድቆ የነበረውን ሰው አልጋህን ተሸክመ ግዑዛን ፍጥረት ለሰው አገልግሎት የተፈጠሩ ናቸው። ነገር ግን ፈጣሪያቸው ሲሰቀል የአቅማቸውን ተቃውሞ አደረጉ። ፀሐይ ብርሃኗን ከለከለች፣ ጨረቃ ደሆነች፣ ከዋክብትም ረገፉ። በምድር ላይ ደግሞ ምድር ተንቀጠቀጠ፣ መቃብራት ተከፈቱ፣ ሙታን ተነሱ። በጣም ይለበስባቸው የቤተ መቅደስ መጋረጃ ደግሞ ለሁለት ተከፈለ። ያው ሁሉ ተቃውሞ ነው። ያው ሁሉ እነዚህ ሁሉ የሚያሉት ግዑዛን ፍጥረታት ናቸው። አይናገሩ አይጋገሩ ናቸው። ለሰው አገልግሎት የተሰሩ ናቸው። ሰዎች ግን በአምሳሉ በአርአያው የፈጠረው ሰው ባለ አእምሮ ያሁኑ ባለ እውቀት የሚጎዳውንና የሚጠቅመውን ለይቶ የሚያውቅ እንዲያውቅ ያደረገው ፍጡር ፈጣሪውን ሰቀለ። ይሄ የሚያስገርም ነገር እጅግ የሚያስገርም ይሄ ሆኖም ግን እንግዲህ ያው እንግዲህ ለምሳሌ ጆሮውን አንዱ ከጌታችን ኢየሱስ ክርስቶስ ወገኖች ወይም ሐዋርያት ሲይዙት ሐሙስ ማታ ሲይዙት ቢላ ሾቶልን አውጥቶ ጆሮውን ከበጠሱ ላሉ አመፀኛ በኋላ ግን ጌታችን ኢየሱስ ክርስቶስ መልሰው ሾተልን ወደ አፈቱ መልሰው ጆሮውን መልሶ አዳነለት ማለት ነው። በዚህ ሁሉ ችግር ውስጥ እያለ አዳኝነትን አልተውም። አምላክነቱ ምክንያቱም መለኮታዊ ስለሆነ ይህን ጥላቁንን ነገር ጉዳይ አለ እና ጆሮው የተቆረጠበት ሰው በሉቃስ ወንጌል እንደተመለሰለት ይናገራል። ስለዚህ
እኛ እንግዲህ አዋቂዎች ነን። እንግዲህ እግዚአብሔር የፈጠረው እውቀት አለን። የሚጎዳንንና የሚጠቅመንን እናውቃለን። ፈጣሪያችንን አውቀን ፈጣሪያችንን እንድናመሰግን እንድናመልክ ነው የተፈጠርነው። ነገር ግን እንደ ከግዑዛን ፍጥረታት ብሰናል ማለት ነው። ግዑዛን ፍጥረታት ይህን ሁሉ ሲያደርጉ እኛ ግን እያወቅን አዋቂያት ሆነን የተገኘነው እና ይህ ሁሉ ጌታችን ኢየሱስ ክርስቶስ ለሰብአዊ ፍጥረት ለአዳምና ለልጆቹ ሲል በገባው ቃል መሰረት ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በየጥቂቱ አድጎ ለዚህ ሁሉ ያን ሁሉ መከራ ተቀበለ። ይህን ሁሉ መከራ ተቀበለ ለሰው ልጅ ሲል 5500 ዘመን ተሸክሞት የነበረውን የዕዳ አረገፈለት።